አንድ የሚገርም ነገር እንግሊዘኛ ቋንቋ ላይ አስተውላችሁ ታውቃላችሁ? በጣም ብዙ ሰዎች እንግሊዘኛን ለብዙ ዓመታት አንዳንዴም ከ10 ዓመታት በላይ ይማራሉ። ግራመር ያጠናሉ፣ ቃላትን ይሸመድዳሉ፣ የእንግሊዘኛ ፈተናዎችንም ጭምር ያልፋሉ። ነገር ግን መሬት ላይ የሚያስፈልጋቸውን እንግሊዘኛ መናገር በሚያስፈልግ ጊዜ የሚሉት ኮምፕሊትሊ ይጠፋባቸዋል። ከመጠን በላይ ማሰብ ይጀምራሉ፣ ይጨነቃሉ። በድንገትም ያጠኑት እንግሊዘኛ ሁሉ ጭልጥ ብሎ ይጠፋባቸዋል። ታዲያ ጥያቄው እዚህ ጋር ነው በዋናነት ሁላችንም መጠየቅ የሚጠበቅብን ማለት ነው። ለምንድን ነው ብዙ ተማሪዎች ለብዙ ዓመታት እንግሊዘኛን አጥንተው በጭራሽ አቀላጥፈው መናገር የማይችሉት? በጣም ብዙ ተማሪዎች ምክንያት ነው ብለው የሚያስቡትን የሚያቀርቡት የሚከተሉትን ምክንያቶች ነው። የመጀመሪያው ምናልባት የእንግሊዘኛ ታለንት እኔ የለኝም ብለው ያስባሉ። ምናልባት እንግሊዘኛ ለእኔ ከሌሎቹ በተለየ በጣም ከባድ ነው ብለውም የሚወስዷሉ። ምናልባት ደግሞ አንዳንድ አደልት የሆኑ እንግሊዘኛ ተማሪዎች ለመማር እድሜ ገፍቷል ብለው የሚወስዷሉ። ነገር ግን እውነቱን እናውራ ከተባለ ዋናው ችግር ይሄ አይደለም። ትክክለኛው ችግር ብዙ ተማሪዎች እንግሊዘኛን የሚማሩበት መንገድ ዕውቀትን እንጂ እዚች ጋር በደንብ እንድታሰምሩልኝ ይፈልጋለሁ። ዕውቀትን እንጂ ኮሚኒኬሽን መግባባትን በሚያዳብር መልኩ አለመሆኑ ነው ዋነኛው ምክንያት። ለዓመታት ተማሪዎች ትኩረት የሚያደርጉት በሚከተሉት ላይ ብቻ ነው። እነዚህ ልዘርዝርላችሁ። የመጀመሪያው የሰዋሰው ህጎች ወይም ደግሞ ግራመር ሩልስ የምንላቸው ቃላትን ለብቻቸው ማጥናትና መሸምደድ። ሌላኛው የእንግሊዘኛ የጽሑፍ ፈተናዎችን ማለፍ ላይ ትኩረት ያደረገ ነበር። ነገር ግን አቀላጥፎ የመናገር ብቃት የሚገነባው እንግሊዘኛን በማጥናት ሳይሆን እንግሊዘኛን በመጠቀም ነው። ይሄን ሐሳብ በደንብ መረዳት ይጠበቅባቸዋል። ብዙ ተማሪዎች የሚገቱትም እዚህ ጋር ነው። እንግሊዘኛን በእውቀት ደረጃ በደንብ ያውቁታል ብቻ አይደለም፣ ስለ ቋንቋው ወይም ደግሞ እንግሊዘኛ ቋንቋን በደንብ ይተነትኑታል። ነገር ግን ቋንቋውን በቀጥታ የመናገር ችሎታን አላዳበሩም። ለዚህ ነው በርካታ ተማሪዎች የግራመር ማብራሪያዎችን መረዳት የሚችሉት ነገር ግን ሐሳባቸውን በተፈጥሯዊ መንገድ መግለጽ የሚቸገሩት። ለጽሑፍ ጥያቄዎች መልስ መስጠት የሚችሉት የጽሑፍ ጥያቄዎችን መልስ መስጠት ይችላሉ፣ ነገር ግን በራስ መተማመን መናገር የማይችሉት። ሌላኛው ደግሞ ቃላትን በቀላሉ መለየትና መረዳት ይችላሉ፣ ነገር ግን መሬት ላይ ባለ ማንኛውም ሲቹዌሽን ላይ ድንገት ተነስተው ከሰዎች ጋር ኮሚኒኬት ማድረግ ይቸገራሉ ማለት ነው። ዛሬ አብዛኞቹ የእንግሊዘኛ ቋንቋ ተማሪዎች አቀላጥፈው መናገር የማይችሉባቸውን እውነተኛ ምክንያቶች ምን እንደሆኑ እናያለን። ከዛም ማስከተል ደግሞ ከሁሉም በላይ ሪል ላይፍ ላይ እንግሊዘኛን አቀላጥፎ የመናገር ብቃትን የሚፈጥረው ምን እንደሆነ ትረዳላችሁ። የዚህ ትምህርት መጨረሻ ላይ የሚከተሉትን ነገሮች በግልጽ የምትረዱ ሲሆን የመጀመሪያው የተለመደው እስከዛሬ የመጣንበት የማስተማር ዘዴ ለምን ብዙ ጊዜ ውጤታማ እንደማይሆን፣ ሌላኛው ደግሞ አቀላጥፎ መናገር የሚችሉ ተማሪዎች ከሌሎቹ ምን የተለየ ነገር እንደሚያደርጉ፣ ሌላኛው የመጨረሻው እውነተኛ የንግግር ክህሎት ደረጃ በደረጃ እንዴት እንደሚገነባ የምትረዱ ይሆናል ማለት ነው። የዛሬውን ትምህርታችንን በ7 ፓርት ከፍየዋለሁ። እያንዳንዱን ቀለል አድርጌ ማብራራላችሁ ነው የሚሆነው። ለእንግሊዘኛችሁ በጣም ጠቃሚ ሌሰን ስለሆነ በደንብ እንድትከታተሉ ይፈልጋለሁ። አንደኛ፣ ስለ ፍሉዌንሲ የተነገረው ትልቁ ውሸት። ፍሉዌንሲ ማለት በመጀመሪያ ደረጃ አንድን ሐሳብ በእንግሊዘኛ ሳንጨነቅ ግራ ሳንጋባ የትኛውን ቃል ልጠቀም፣ ፕሮናንሴሽን ምን ይሁን፣ ምን አይነት የግራመር ህጎችን ልከተል ብለን አይምሮአችንን ሳናጨናንቅ በቀላሉ ከሰዎች ጋር መግባባት መቻል ማለት ነው። እና የመጀመሪያው ስለ ፍሉዌንሲ የተነገረው ትልቁ ውሸት ምንድነው ካላችሁኝ፣ ፍሉዌንሲን ለመገንባት ወይም ደግሞ በእንግሊዘኛ በጣም ፍሉዌንት አቀላጥፌ ለመናገር እንግሊዘኛ ግራመርን በደንብ መማር አለብኝ። ወይም ደግሞ ጠቅለል ስናደርገው if I study enough grammar I will automatically become fluent። በቂ ግራመር መማር ከሆነ በእንግሊዘኛ ላይ ፍሉዌንት መሆን እችላለሁ። ነገር ግን ቋንቋ በዚህ መልኩ እንደማይሰራ መገንዘብ ይጠበቅብናል። ለምሳሌ ሌላ ምሳሌ ልስጣችሁና በደንብ ማነጻጸር ትችላላችሁ። for example
እግር ኳስን እንውሰድ። እግር ኳስን ለአመታት ያህል ማጥናት ትችላላችሁ። እግር ኳስ ላይ ማወቅ የሚጠበቁባችሁን እያንዳንዱን ስትራቴጂ በአእምሯችሁ መሸምደድና ሚሞራይዝ ማድረግ ትችላላችሁ። ከ100 በላይ የሚሆኑ የእግር ኳስ ጨዋታዎችን ቁጭ ብላችሁ ልታዩ ትችላላችሁ። ነገር ግን እግር ኳስን ሜዳ ውስጥ ገብታችሁ ካልተጫወታችሁ በጣም ጎበዝ የሚባል የእግር ኳስ ተጫዋች መሆን ትችላላችሁ? አትችሉም አይደለም? ይሄ ተመሳሳይ ሐሳብ እንግሊዘኛ ቋንቋ ጋርም ሲመጣ ይሄዳል። በርካታ የእንግሊዘኛ ቋንቋ ተማሪዎች አመታት የሚያሳልፉት ቋንቋውን በማጥናት የተለያዩ የእንግሊዘኛ ቋንቋ ትምህርት ቪዲዮዎችን ዩቲዩብ ላይ፣ ቲክቶክ ላይ በማየት የተለያዩ ጽሁፎችን በማንበብ ያነበቡትን ደግሞ በአእምሯቸው ሚሞራይዝ ለማድረግ ለማስታወስ በመሞከር ነገር ግን ከዚህ በተቃራኒ ደግሞ በጣም ውስን ጊዜያቸውን የሚያሳልፉት ምን ላይ ነው? ስፒኪንግ ላይ፣ ንግግር ላይ በጣም ውስን ጊዜ ያሳልፋሉ። ከሰዎች ጋር ኢንተራክት ማድረግ፣ ተነጋግሮ ሐሳብን መለዋወጥ። ስለዚህ እነዚህን የማናደርግ ከሆነ ፍሉዌንት መሆን አንችልም። ፍሉዌንሲ ወይም አቀላጥፎ መናገር ሊገነባ የሚችለው አክቲቭ ኮሚኒኬሽን፣ ከሰዎች ጋር በምናደርገው አክቲቭ የሆነ ኮሚኒኬሽን ፕራክቲስ ውስጥ ብቻ ነው ማለት ነው። ስለዚህ ግራመር ላይ ብቻ የተንጠለጠለ የእስከዛሬው ትራዲሽናል የሚባለው የእንግሊዝኛ ቋንቋ የመማሪያ መንገዳችን ፍሉዌንት እንዳንሆን አድርጎናል። ይሄ የመጀመሪያው አንደኛ ላይ ማወቅ የሚጠበቅብን ነው። ወደ ሁለተኛው እንሂድ። ሁለተኛ ላይ እንግሊዝኛን እንደ ሳብጀክት መማር። እስከዛሬ በኖርማል ትምህርት ቤቶች ስንማር የመጣ ነው እንግሊዝኛን እንደ ማትስ፣ ኬሚስትሪ፣ ሌሎች ትምህርቶች እንደ አንድ ሳብጀክት ቆጥረን ፈተናን ለማለፍ ነበር ስንማር የመጣ ነው አይደለም? ስለዚህ ይሄም የራሱ የሆነ ኔጋቲቭ ኢምፓክት አለው ማለት ነው። ምክንያቱም ተማሪዎች ትኩረት የሚያደርጉት እንግሊዝኛን እንደ ሳብጀክት ሲማሩ ለምንድን ነው? ፈተናን ለማለፍ። ከዛም ማስከተል ደግሞ ጥያቄዎች ላይ የተለያዩ የግራመር ጋፖች ይመጣሉ፣ ብላንክ ስፔሶች ይመጣሉ። እነሱን ለመሙላት የግራመር የተለያዩ ስትራክቸሮች አሉ፣ እነሱን በአእምሯቸው ለማስታወስ። ከዛም ማስከተል ደግሞ ሌላኛው ሴንቴንሶችን ከአማርኛ ወደ እንግሊዝኛ፣ ከእንግሊዝኛ ወደ አማርኛ ትራንስሌት ማድረግ ላይ ነው። ነገር ግን ሪል የሚባለው ኮሚኒኬሽን ከሰዎች ጋር ለመግባባት የምትፈልጉት ኮሚኒኬሽን ከዚህ ኮምፕሊትሊ የተለየ ነው። ዳሽሙላ መሙላት አይደለም፣ ከአማርኛ ወደ እንግሊዝኛ መቀየር አይደለም፣ ከእንግሊዝኛ ወደ አማርኛ መቀየር አይደለም። ምክንያቱም ሪል ላይፍ ላይ ከሰው ጋር ስታወሩ መልቲፕል ቾይስ ጥያቄዎችን ትምህርት ቤት ተጠይቃችሁ እንደመጣችሁት ሊሰጣችሁ አይችልም አይደለም። ማንም ሰው አስባችሁ እንድታወሩ ደቂቃ ሊሰጣችሁ አይችልም። ፈተና ላይ ይሰጣችኋል። በቂ ደቂቃ ተሰጥቷችሁ አስባችሁ ነው የምትሰሩት። ሪል የሆነ ንግግር ላይ ግን የትኛው ሰው ነው ለእናንተ እንደ ፈተናው በቂ ጊዜ ሰጥቶ እንድትናገሩ ሪስፖንድ እንድታደርጉለት የሚሰጣችሁ? ከዛ ማስከተል ደግሞ ንግግር ላይ ማንኛውም ሰው የግራመር ህጎችን እንድታብራሩለት የሚጠይቃችሁ የለም። ስለዚህ ሪል ኮሚኒኬሽን ኢዝ ኢሚዲየት። ሪል ኮሚኒኬሽን ፋታ አይሰጥም። ወዲያውኑ አንድ ሰው የሆነ ሐሳብ ሼር እንዳደረጋችሁ ሪስፖንድ ማድረግ አለባችሁ። በዚህም የተነሳ አንድ ሰው የሚናገረው ንግግር በፍጥነት መረዳት ይጠበቅባችኋል። ናቹራል በሆነ መንገድ ሪስፖንድ ማድረግ ይጠበቅባችኋል። ኮንፊደንትሊ በሙሉ በራስ መተማመን ኢንተራክት ማድረግ ይጠበቅባችኋል ማለት ነው። በዚህም የተነሳ በርካታ የእንግሊዝኛ ቋንቋ ተማሪዎች ፈተና ላይ ጥሩ ውጤት ማምጣት ይችላሉ። የእንግሊዝኛ ፈተና ቢፈተኑ ምናልባት ከ100 ሊያመጡ ይችላሉ፣ ወይም ደግሞ ጥቂት የሚባል ክፍተት ነው የሚገኝባቸው። ነገር ግን በስብሰባ ቦታ ላይ ሊሆን ይችላል፣ የስራ ኢንተርቪው ላይ ሊሆን ይችላል፣ ቀን በቀን በሚደረጉ ዴይሊ ኮንቨርሴሽኖች ላይ መነጋገር ግን ስትራግል ያደርጋሉ ማለት ነው። ይሄም የመጣው ዋነኛው ምክንያት በምንድን ነው? በትምህርት ቤቶቻችን ላይ እንግሊዝኛን እንደ ኖርማል እንደ ማንኛውም ሳብጀክት ስንማረው መምጣታችን ነው ማለት ነው። ወደ ሶስተኛው እንለፍ። እስካሁን 2 ፖይንቶችን አይተናል አይደለም? የመጀመሪያው ስለ ፍሉዌንሲ የተነገረን ትልቁ ውሸት ብዬ አንስቼላችኋለሁ። በቂ ግራመር ካወቅኩኝ ፍሉዌንት እሆናለሁ፣ አቀላጥፌ መናገር እችላለሁ። ትልቁ ውሸት እሱ ነው። ሁለተኛ ላይ ደግሞ እንግሊዝኛ ቋንቋን እንደ ሳብጀክት እንደ ኖርማል የትምህርት አይነት መማራችን። ሶስተኛ ላይ በጣም ጠቃሚ ነው፣ የብዙዎቻችሁ ችግር ነው፣ የመናገር ፍርሃት ፍሉዌንሲን ይገላል። ብዙዎቻችሁ እንግሊዝኛን መናገር የማትደፍሩት ለምንድን ነው? ትፈራላችሁ። ልትናገሩ ስታስቡ ስህተት እንደምትሰሩ ነው ለራሳችሁ የምትነግሩት። ስህተት ከሰራችሁ ደግሞ በሰው ፊት
እንደምትዋረዱ ሰዎች እንደሚያሸማቅቃችሁ ለራሳችሁ ስትነግሩት በዚህ መንገድ ፍሉዌንት መሆን አይቻልም ማለት ነው። ስለዚህ እዚህ ላይ በጣም መጠንቀቅ ይጠበቅብናል። ስለዚህ ብዙ ሰዎች ስህተት መስራት ይፈራሉ። ሮንግ የሚባለው ነገር ሰዎች እንዲያነሱባቸው አይፈልጉም። በሰዎች ጀጅ መደረግ አይፈልጉም። ራሳቸውን በቃ በሆነ ክራውድ በሰዎች ፊት በእንግሊዘኛቸው የተነሳ እንዲሸማቀቁ አይፈልጉም ማለት ነው። ስለዚህ በዚህ የተነሳ ነፃ ሆነው በእንግሊዘኛ ሀሳባቸውን ከመግለጽ ይልቅ እያንዳንዱ ከአፋቸው የሚወጣውን የእንግሊዘኛ ሴንቴንስ ትክክል ነው ወይስ አይደለም እያሉ ከሚገባው በላይ ያስባሉ፣ ኦቨርቲንክ ያደርጋሉ። ስለዚህ ከንግግራቸው በፊት የሚጠይቁት ጥያቄ ምንድነው? ግራመሬ ትክክል ነው ወይ? ቀጥዬ የምናገረው የእንግሊዘኛ ሴንቴንስ የግራመር ህግ ትክክል ነው ወይስ አይደለም ብለው ከሰዎች ጋር እያወሩ በአእምሯቸው ውስጥ እነዚህን ሀሳቦች ያስባሉ። ስህተት ከሰራው ምን ሊፈጠር ይችላል? ሰዎች ቢስቁብኝስ? ይሄንን አእምሯቸው ውስጥ እያሰቡ በሚሄዱ ጊዜ ያ ሰው እያጠገባቸው የሚያወራው ኮንቨርሴሽን አምልጧቸው ትቷቸው ሄዷል ማለት ነው። ነገር ግን በጣም ልብ እንድትሉ የምፈልገው ነገር ፍሉዌንሲ አቀላጥፎ መናገር የሚዳብረው መጀመሪያ ላይ ኮሙኒኬት ማድረግ ስትችሉ ነው። ፐርፌክሽን ወይም ደግሞ ያልተሳሳተ አኩሬት የሆነ እንግሊዘኛ መናገር የሚመጣው ቀጥሎ ነው። ነገር ግን እኛ ሪቨርስ አድርገናል። መጀመሪያ ላይ ፐርፌክት የሆነ እንግሊዘኛ፣ አኩሬት የሆነ ስህተት የሌለበት እንግሊዘኛ አውቀን ለመናገር ነው የምንሞክረው። ነገር ግን በተቃራኒው አኩሬት የሆነ ግራማቲካል ስትራክቸሩን ግራማቲካል ሩሉን የጠበቀ እንግሊዘኛ ግን የምናወራው መጀመሪያ ላይ ፍሪሊ ሳንጨናነቅ ስህተቶችን እየሰራን ኮሙኒኬት እያደረግን ቀስ በቀስ ፐርፌክሽንን ማምጣት እንችላለን ማለት ነው። ስለዚህ ስህተቶች ወይም ደግሞ ሚስቴኮች ፌል እያደረጋችሁ እንደሆነ የሚያሳዩ ፕሩፎች አይደሉም። እንደውም ሚስቴክ በሰራችሁ ቁጥር ቋንቋውን በትክክለኛው መንገድ ፍሉዌንት ወደምትሆኑበት ጆርኒ እያስገባችሁ እንደሆነ መረዳት ይጠበቅባችኋል ማለት ነው። ስለዚህ ፍርሃታችሁን ማለፍ ይጠበቅባችኋል። ሁሌ እንግሊዘኛ ለማውራት ፍርሃት የሚኖርባችሁ ከሆነ ፕራክቲስ አታደርጉም፣ ከሰዎች ጋር ኮሙኒኬት አታደርጉም። የምትፈልጉትን ያንን አቀላጥፎ መናገር የምትፈልጉትን ያንን ዴስቲኔሽን አደርሱበትም ማለት ነው። ይሄንን በደንብ ተገንዘቡ። ወደ አራተኛው እንለፍ። እንግሊዘኛን ያለ መዋቅር ወይም ያለ ቅደም ተከተል መማር። ይሄም ፍሉዌንት እንዳንሆን ሌላኛው ችግር አምጥቶብናል ማለት ነው። እንደምታውቁት በዚህ ጊዜ ሁሉም ነገር ሶሻል ሚዲያ ላይ ማግኘት እንችላለን። በጣም ጥሩ ኦፖርቹኒቲ ይዞልን መጥቷል። በዛው ልክ ደግሞ ብዙዎቻችሁ የምታደርጉትን ለምሳሌ ሜንሽን ለማድረግ የሆነ ቀን ላይ ዩቲዩብ ወይም የሆነ ፕላትፎርም ላይ ትገቡና አንድ የፕሮናንሲዬሽን ቪዲዮ ትማራላችሁ። ቀጣይ ቀን ላይ ደግሞ አንድ የራይቲንግ ከጽሁፍ ጋር የተገናኘ ቪዲዮ ትማራላችሁ። ሌላ ጊዜስ የቮካብለሪ ሾርት ከቶችን ልትማሩ ትችላላችሁ። ሌላ ጊዜ ደግሞ ራንደም የሆነ የግራመር ቲፖችን ወይም ትምህርቶችን ትማራላችሁ። የምትማሩበት መንገድ ስትራክቸር የለውም ማለት ነው። በጣም ራንደም ነው። ስለዚህ ፍሉዌንሲ ራንደምሊ በዘፈቀደ የተለያዩ ቶፒኮችን እየመረጥን በመማር ሊመጣ አይችልም ማለት ነው። ፍሉዌንሲ ምን ይፈልጋል? ስትራክቸር ይፈልጋል። የምንማረው ትምህርት አንዱ ከሌላው ጋር የሚገናኝበትን መዋቅር ይፈልጋል። ፕሮግሬሽን፣ ከየት ተነስተን ወደየት እንደምንሄድ ማወቅ ይጠበቅብናል። ከዛ ማስከተል ደግሞ ኮሙኒኬሽን ፕራክቲስ ልምምዶችን ይፈልጋል። ሌላኛው ደግሞ ዋነኛው ጋይድድ ዴቨሎፕመንት እገዛ ያስፈልገናል። በተለይ ደግሞ በቢጊነር ሌቭል ላይ የምንገኝ ማለት ነው። ስለዚህ ሪል ፕሮግረስ በእንግሊዝኛ ትክክለኛ ፕሮግረስ ወይም ለውጥ ማምጣት የምትችሉት የምትማሩበት መንገድ ክሊር የሆነ መንገድ ፓዝ ሲኖረው ነው ማለት ነው። አምስተኛ እውነተኛ የፍሉዌንሲ ሚስጥር ብዬ ያስኩት አለ። ትክክለኛው ፍሉዌንት ለመሆን የሚያስፈልገን ትክክለኛው ሚስጥር ምንድን ነው? እስካሁን ሚስቴኮቹን ነበር ስናነሳ የነበረው አይደለ? ፍሉዌንት እንዳንሆን ያደረጉንን ሚስቴኮች ነበር ስናነሳ የነበረው። ፍሉዌንሲ የሚገነባው በአራት ስቴጆች ነው። 4 ስቴጆች ብዬ ከፍዬ ያስቀመጥኳቸው አሉ። የመጀመሪያው አንደርስታንዲንግ። የመጀመሪያው ምንድነው? አንደርስታንዲንግ መረዳት። ሁለተኛው ደግሞ ከአንደርስታንዲንግ ቀጥሎ ከተረዳችሁ በኋላ ፕራክቲስ፣ ወዲያውኑ ፕራክቲስ ወደ ማድረግ። ከዚህ በፊት ስንሰራ የነበረው ስህተት ምንድነው? ቋንቋውን እንማረዋለን እናውቀዋለን፣ ግን ፕራክቲሷ ትጎል ነበረ። ወዲያውኑ አንደርስታንድ እንዳደረግን ፕራክቲስ ማድረግ። ፕራክቲስ አድርገን ወዲያውኑ ደግሞ ሪል ላይፍ
ሲቹዌሽኖች ላይ ሄደን ኮሚኒኬት ማድረግ አለብን። ሶስተኛው ላይ ኮሚኒኬሽን፣ ከዛ ማስከተል ሬፒቲሽን ኢን ሪል ሲቹዌሽንስ፣ ከዛ መደጋገም፣ በጣም መደጋገም ያስፈልጋል። ስኪል ነው አይደለ? ቋንቋ ሳይክል መንዳት የምንችለው ምንድነው? በአንድ ቀን ፕራክቲስ ብቻ አይደለም፣ መደጋገም ይፈልጋል አይደለ? ስንደጋገመው ሰብ ኮንሺየስ ማይንዳችን ውስጥ ይገባል። ይሄን ማወቅ አለብን። ያኔ ያለ አይምሮአችን ሳይጨነቅ ሀቢት ፎርም የምናደርገው በምን መንገድ ነው? መጀመሪያ ላይ ኮንሺየስ ማይንዳችን ይጨነቃል አይደለ? ሀቢቱ ፎርም እስኪደረግ ድረስ። ነገር ግን አንድ የሀቢቱ ፎርም ከተደረገ በኋላ ሰብ ኮንሺየስ ማይንድ ቴክ ኬር ያደርገዋል። ከዛ በኋላ ያለ ምንም ጭንቀት ማካሄድ እንችላለን ማለት ነው። ስለዚህ ይሄንን ስቴፕ በደንብ ለማብራራት መጀመሪያ ላይ እንግሊዝኛ ቋንቋን ትረዱታላችሁ። ምን ማለት ነው? የግራመር ህጎችን ልትማሩ ትችላላችሁ ማለት ነው። ወይም ቮካብላሪ ልትማሩ ትችላላችሁ። ከዛስ መጠቀም ትጀምራላችሁ። ስትጠቀሙ ደግሞ ምንድነው ስትራግል ታደርጋላችሁ እኮ ባንዴው ሀቢቱ ፎርም ስለማይደረግ ስህተቶች ትሰራላችሁ። እሱ ጥሩ ነው እያልኳችሁ ነው። ስህተት መስራታችሁ መደጋገም ይፈልጋል በደንብ እንዲመጣ ማለት ነው። ይሄን መጨረሻ ላይ ኢምፕሩቭ እያደረጋችሁ ፍሉዌንሲ የሚመጣ ይሆናል ማለት ነው። ስለዚህ ፍሉዌንሲ ኢዝ ናት ዋን ማጂካል ሞመንት፣ በአንዴ ቢውልድ የምትደረግ ማጂካል የሆነች ሞመንት አይደለችም። ግራጁዋል የሆነ ፕሮሰስን የሚፈልግ ይሆናል ማለት ነው። በጣም ጠቃሚ 5 ፖይንቶችን አንስቼላችኋለሁ። 6ኛ እና 7ኛ ላይ እንደ ቦነስ የጨመርኩላችሁ አሉ። 6 ላይ የምናየው ስኬታማ ፍሉዌንት የሆኑ ተማሪዎች ከናንተ የተለየ ምን ያደርጋሉ? ይህንን ደግሞ ማወቅ ለእናንተ በጣም ነው የሚጠቅማችሁ ማለት ነው። ተማሪዎች ፍሉዌንት ለመሆን በጣም በርካታ ነገሮችን ያደርጋሉ። አንድ ነገር ብቻ የሚያደርጉ እንዳይመስለን። የመጀመሪያው ነገር ምንድነው? they focus on communication not only grammar። ስለዚህ ግራመር ላይ ብቻ ፎከስ አያደርጉም። ዛሬ ሲምፕል ፕሬዘንትን ሳብጀክት ፕላስ ቨርብ 1፣ ነገ ደግሞ ፕሬዘንት ኮንቲኒዩስን ሳብጀክት ፕላስ አም ቨርብ ኢንጂ እያሉ ቁጭ ብለው እንደ ማትስ ትምህርት ፎርሙላ ሲሸመድዱ አይገኙም። ከግራመር ይልቅ ምን ላይ ፎከስ ያደርጋሉ? ኮሚኒኬሽን፣ ተነጋግሮ መግባባት ላይ። በዚህ ውስጥ ግን ስህተቶችን ይሰራሉ። ዛሬ ስህተት መስራታቸውን አትዩ፣ ነገር ግን ኢምፕሩቭ እያደረጉ ነገ ፍሉዌንት እንደሚሆኑ ያውቃሉ ማለት ነው። የመጀመሪያው ልታደርጉት የሚገባው ነገር ይሄ ነው። ከዛ ማስከተል they speak regularly even when imperfect። ፐርፌክት እንኳን ባይሆኑም እንግሊዘኛቸው ስብርብር ያለም ቢሆን ሬጉላርሊ ሳያቋርጡ ስፒክ ያደርጋሉ ወይም ደግሞ ፕራክቲስ ያደርጋሉ ማለት ነው። they build consistency፣ አያቋርጡም። ኮንሲስተንት በሆነ መንገድ ነው ፕራክቲስ የሚያደርጉት። they practice real life English። የሚነጋገሩት ዛሬ ጠዋት ከቤታቸው ወጥተው ለሪል ላይፍ የሚያስፈልጋቸውን እንግሊዘኛ ነው። ጠዋት የተለመዱ ሩቲኖች አሉ አይደለ? ጠዋት ከእንቅልፋችን ነቅተን ቀን ውላችንን አሳልፈን ማታ እስክንተኛ ድረስ ሪል ላይፍ የሆነ እንግሊዘኛ ነው ማለት ነው። ከህይወታቸው ጋር የሚገናኝ እንግሊዘኛ ነው ፕራክቲስ የሚያደርጉት። then ስቴፕ ባይ ስቴፕ ኮንፊደንስ፣ በእንግሊዘኛ የመናገር ኮንፊደንስን ቢውልድ ማድረግ ይጀምራሉ። ከዛ ማስከተል የሚማሩት ስትራክቸር ባለው መንገድ ነው። እዚህ ጋር ስትራክቸር የምትለዋ ነገር ሞር እናንተ ሊከብዳችሁ ስለሚችል የአስተማሪዎች ወይም የቋንቋ ትምህርት ቤቶች ይገዛ እዚህ ጋር ያስፈልጋቸዋል። ሌላኛው ሚስቴክ መስራት ምንም ነገር አይፈሩም። ሚስቴክ ስለሰራው ሰዎች ይስቁብኛል የሚል ነገር አይዙ ማለት ነው። ሞስት ኢምፖርታንትሊ ዋናው ነገር they stop treating English as a school subject። እንደ ትምህርት ቤት ማንኛውም ሳብጀክት አይደለም ትሪት የሚያደርጉት እንግሊዘኛን እንደ ኮሚኒኬሽን ቱል ለመግባባት እንደሚያስፈልግ አንድ መሳሪያ ያዩታል ማለት ነው። ወደ መጨረሻው ወደ 7ኛው ፖይንት ስናልፍ እንግሊዘኛ በሰዋሰው አካዳሚ፣ እንግሊዘኛ ቋንቋ በእኛ በሰዋሰው አካዳሚ በምን መልኩ ይሰጣል ወይስ ምን ይመስላል የሚለውን ማየት ይጠበቅብናል ማለት ነው። በሰዋሰው አካዳሚ በጣም ስትሮንግሊ የምናምነው ተማሪዎች ፍሉዌንት መሆን የሚችሉት እንግሊዘኛን በትክክለኛው መንገድ መማር ሲችሉ ነው ብለን እናምናለን። ምን ማለት ነው? ይሄ በደንብ መተንተን ይጠበቅበታል። ከዚህ በፊት ስንማርበት የነበሩት መንገዶች በጣም ብዙ ትክክል ያልሆኑ ነገሮች በውስጡ የያዘ ነው። እሱን በደንብ አጥንተን አንድ ተማሪ ፍሉዌንት መሆን የሚችለው እንግሊዘኛን በምን አይነት አግባብ በምን አይነት መንገድ ሲማር ነው ብለን ሊስት ያደረግናቸው ፖይንቶች አሉ። የመጀመሪያው ኮሚኒኬሽን ፎከስድ ለርኒንግ፣ ኮሚኒኬሽን ላይ መግባባት ላይ ትኩረት ያደረገ የመማር ማስተማር ሂደትን መከተል።
እንደ ግራመር ቁጭ ብለን ቲዮሪ መማር ሳይሆን ተማሪዎች አክቲቭሊ ፕራክቲስ የሚያደርጉበት ኮሚኒኬሽን ላይ ትኩረት ያደረገ ትምህርትን መከተል በሰዋሰው አካዳሚ የምናደርገው ነገር ነው። ሌላኛው ስትራክቸርድ ፕሮግሬሽን በርካታ ተማሪዎች ቋንቋ ትምህርት ቤት መታችሁ የምትጠይቁት ጥያቄ ምንድነው? እንግሊዘኛን በ2 ወር ውስጥ ወይም ደግሞ በ3 ወር ውስጥ አቀላጥፌ መናገር እችላለሁ ወይ? ይሄ የብዙዎቻችሁ ጥያቄ ነው አይደለ? ነገር ግን ትክክለኛ ስትራክቸርድ የሆነ ፕሮግሬሽን ብለን ያስቀምጥነው አለ። ሁሉም ተማሪ በ2 ወር ውስጥ በ3 ወር ውስጥ ተመሳሳይ ሪዛልት ማምጣት አይችልም። ለምን? ሁሉም የእንግሊዘኛ ቋንቋ ተማሪ የሚገኘው የተለያየ ደረጃ ላይ ነው። የተለያዩ ተማሪዎች የሚኖራቸው ጥንካሬና ድክመት ሌሎች ተማሪዎች ጋር ላይኖር ይችላል። ስለዚህ የመጀመሪያዎቹ ለእንግሊዘኛ ኮምፕሊትሊ አዲስ ናቸው ብለን ለእንግሊዘኛ የመጀመሪያዎቹ ጀማሪ ተማሪዎች ናቸው ብለን የምናስባቸው አብሶሉት ቢጊነር ዛት ሚንስ ከኤቢሲዲ ጀምረው መማር ያለባቸው ማለት ነው። አብሶሉት ቢጊነርስ እምላቸው አሉ። እነሱ ወደ ቢጊነር ሌቭል ገና አልመጡም። ወደ ቢጊነር ሌቭል ለማምጣት የሚያዘጋጃቸውን ኮርስ ለ2 ወራት ያህል መውሰድ አለባቸው። ይሄን ለራሳችሁ በደንብ ይሄን ሐሳብ እየወሰዳችሁ እንድትረዱ ትፈልጋለሁ። እናንተ ለምሳሌ አብሶሉት ቢጊነርስ ኮምፕሊትሊ ለእንግሊዘኛ አዲስ ተማሪ ናችሁ ብለን ካሰብን መጀመሪያ ላይ ወደ ቢጊነር ወደ ጀማሪዎች የሚያስገባችሁ የ2 ወር የመዘጋጃ ኮርስ እንሰጣችኋለን። በዚህ ያበቃ then ቢጊነር ሌቭል ውስጥ ገባችሁ። ቢጊነር ሌቭል ውስጥ ከገባችሁ በኋላ ደግሞ ወደ ኢንተርሚዲየት ወደ መካከለኛ ደረጃ የሚወስዳችሁ የ4 ወር ኮርስ ትወስዳላችሁ። አሁንም ከኢንተርሚዲየት ከቢጊነር ደግሞ ወደ ኢንተርሚዲየት ከገባችሁ በኋላ ከኢንተርሚዲየት ወደ አድቫንስድ የሚወስዳችሁ የ4 ወር ኮርስ ድጋሚ ትወስዳላችሁ። then አድቫንስድ ሌቭል ውስጥ ማወቅ መማር ያለባችሁን ደግሞ ድጋሚ 4 ወር ትማራላችሁ ማለት ነው። እንደዚህ ያለ ስትራክቸርድ የሆነ መዋቅር ያለው ፕሮግሬሽን መከተል ይጠበቅብናል ማለት ነው። ሌላኛው ፕራክቲካል ሪል ላይፍ እንግሊሽ ከህይወታችሁ ጋር የሚገናኝ ተግባራዊ የሆነ እንግሊዘኛ ትማራላችሁ። ኮንፊደንስ ቢልዲንግ ስፒኪንግ ፕራክቲስ እንግሊዘኛ ላይ ፍሉዌንት እንድትሆኑ ኮንፊደንስ በጣም አስፈላጊ ነገር ነው። በራስ መተማመን መፍራት የለባችሁ። ኮንፊደንሳችሁን ቢልድ የሚያደርግላችሁ የንግግር ልምምዶች ጋይድድ ኮሚኒኬሽን ሲስተምስ አስተማሪዎቻችን ፕሮፌሽናል ናቸው፣ በደንብ የሰለጠኑ ናቸው። ጋይድ እያደረጓችሁ ኮሚኒኬሽናችሁ ፕራክቲስ እንድታደርጉ ያደርጋሉ። ከዛ ማስከተል ኮንቲኒየስ ሰፖርት ኤንድ ፊድባክ ያልተቋረጠ እገዛ ድክመት በየጊዜው የሚታዩ ድክመቶች ይኖሩባቸዋል። እነሱን ለማረም ኮንቲኒየስ የሆነ ያልተቋረጠ ሰፖርትና ፊድባክ እንሰጣለን ማለት ነው። ምክንያቱም ፍሉዌንሲ በማስታወስ ብቻ ቢውልድ አይደረግም ማለት ነው። ፍሉዌንሲ ሚኒንግፉል ትርጉም በሚሰጥ የኮሚኒኬሽን ፕራክቲስ የሚዳብር ስለሆነ ማለት ነው። ኦኬ ስናጠቃልለው አብዛኛው የእንግሊዘኛ ተማሪ ፌል የሚያደርገው እንግሊዘኛ ቋንቋን ማወቅ መማር መናገር ስለማይችሉ አይደለም። ይሄን መገንዘብ ይጠበቅብናል። ፌል የሚያደርጉት ለአመታት ያህል እንግሊዘኛን ሪል የሆነው የመነጋገር ችሎታቸውን በሚያዳብር መልኩ ስለማይማሩት ነው። የነሱ ጥፋት አይደለም፣ የመጣንበት ሲስተም ነው ማለት ነው። ስለዚህ ትክክለኛ ፍሉዌንሲ ትክክለኛ አቀላጥፎ መናገር በዋናነት it is not about knowing the most grammar rules የግራመር ህጎችን ማወቅ ማለት አይደለም። በጣም ረጅም የሚባል የቮካብለሪ ቃላቶችን ሊስት ማወቅም ማለት አይደለም። ፐርፌክት መሆንም አይደለም። ስንናገር ያለ ምንም ስህተት እንግሊዘኛ ቋንቋን መናገር መቻልም ማለት አይደለም። ሪል ፍሉዌንሲ አቀላጥፎ የመናገር ትክክለኛው ሪል ፍሉዌንሲ የምንለው ራሳችሁን ኮንፊደንትሊ ኤክስፕረስ ማድረግ መቻል፣ ሌላኛው ደግሞ ሰዎች የሚሉትን አንደርስታንድ ማድረግ፣ ናቹራል በሆነ መንገድ ሳትጨናነቁ ሪስፖንድ ማድረግ መቻል፣ ከዛ ማስከተል ሪል ላይፍ ሲቹዌሽን ላይ ከሰዎች ጋር ኮሚኒኬት ማድረግ መቻል ማለት ነው። በመጨረሻም ይሄን ነገር እንድታስተውሉ ፈልጋለሁ። እንግሊዘኛን አቀላጥፋችሁ መናገር ያልቻላችሁት ቅድም እንዳልኩትኝ ስለማትችሉ ሳይሆን እንግሊዘኛን አቀላጥፋችሁ ለመናገር በቀላሉ ትክክለኛ ሲስተም፣ ትክክለኛ የመማሪያ ኢንቫይሮንመንት እና ኮንሲስተንት የሆነ የንግግር ልምምድ ስላላገኛችሁ ነው ማለት ነው። በደንብ ተረዳችሁኝ አይደለ? እዚህም በሰዋሰው አካዳሚ ዋነኛ ትኩረታችን እሱ ይሆናል ማለት ነው። በመሆኑ ኮንታክት አድርጉን። የዚህ አይነት ዛሬ ያነሳሁትን ችግር ካለባችሁ እኛን ብታናግሩን በብዙ መልኩ ታተርፉበታላችሁ። በ0923 05 2061 ላይ መደወል ትችላላችሁ። ቴሌግራም፣ ዋትስአፕ፣ ኢሞ ላይም ብታናግሩን የእናንተን የእንግሊዘኛ ቋንቋ ጆርኒ ዲዛይን አድርገን የምትፈልጉት
ፍሉዌንት እንድትሆኑ የሚያደርጋችሁ ዴስቲኔሽን ላይ የምንወስዳችሁ ይሆናል ማለት ነው። ቴንክ ዩ